እሺ እንደምን አላችሁ? የሚገርም ዜና ነው አሁንም ይዤላችሁ የመጣሁት ስለ ኢትዮጵያ፣ መካከለኛው ምስራቅ እና ስለ ማሊ የተወሰነ ነገር እነግራችኋለሁ ማለት ነው። እንግዲህ ስለ ኢራን ብነግራችሁ እንግዲህ እንደማይሰለቻችሁ ተስፋ አድርጋለሁ። እኔ ከእናንተ የምፈልገው ክሬዲት አንድ ነገር ብቻ ነው። ስለ ኢራን አሜሪካ ይህንን ጦርነት አትጀምርም። ከጀመረች ግን ለእሷ ጥሩ አይሆንም። ክብሯን ብዙ ነገሯን ታጣለች ብያችሁ ነበር። በቃ ይሄንን ብቻ አዎ ብለህን ነበር ብላችሁ ተቀበሉት። ሌላ ነገር አይደለም። አሜሪካ ኢራንን ማሸነፍ አትችልም። አሜሪካ እዚህ ጦርነት ውስጥ በመግባት ያጣችው ክብሯን ነው፣ ኢኮኖሚዋን ነው፣ ብዙ ነገር አታለች እና ሰው በአሜሪካ ጉዳይ ገና ከመነሻው የዛሬ ስንት ወር የነገርኳችሁን ነገር አሁን ይኸው በግልጽ እንደሆነ እያያችሁት እንደሆነ ምስክር ናቸው ማለት ነው። እና እዚህ ላይ ተመስርቼ እንግዲህ ስለ ኢትዮጵያም የምነግራችሁ ነገር የማቀርብላችሁ መረጃ መጨረሻው እውነት እንደሆነ መገመት ትችላላችሁ ማለት ነው። አይ የምትነግረን ነገር ውሸት ነው እንደማትሉ ማለት ነው። ስለ ኢትዮጵያ ሰዎች የመስማት ስሜታቸው በጣም ዝቅተኛ ነው እንደማየው። በቃ ማለት ሶፍትዌራችን ይህን ያህል እንትን አይደለም። በሀገር ጉዳይ እስቲ ጊዜ ሰጥቼ ልስማ የሚል አይደለም። በቃ ዝም ብሎ ለኮፍ አድርጎ መሄድ ነው ማለት ፖስት ከማድረገው ነገር ነው ማየው። ብዙ ቪው የለውም እና ይሰለቻል። አንዳንድ ኮመንትም ሳይ ረ የሀገር ውስጥ ረ ውጭ ምናምን የሚል ነገር አለ እና የኢትዮጵያን ጉዳይ በደንብ አድርጋችሁ ብትሰሙ ይሻላችኋል ወገኖችዬ። ለምን እንዲህ እንደምላችሁ ታውቃላችሁ? አሜሪካ ምንም እንኳ በኢራን ጉዳይ እስራኤልን ብትሆን በኢራን ጉዳይ የተሸነፉ ቢሆኑ የኢራን አሸናፊነት ለኢትዮጵያ በጣም ጠቃሚ ነው። ማለት ኢራን አሁን ባለችበት ሁኔታ መቆየቷ ህልውናዋን አስጠብቃ ምንም እንኳ የተጎዳች ቢሆንም ማለት ነው ሳትፈራርስ በመቆየቷ የትራምፕ የቦርድ ኦፍ ፒስ የጋዛ ፕሮጀክት ማለት ነው ተንጠልጥሎ መቅረቱ ስቲል አሜሪካና እስራኤል ምስራቅ አፍሪካ ላይ ከፍተኛ የሆነ ፍላጎት እንዲኖራቸው ያደርጋል። ያንን ፍላጎት የሚያሟላው እዚህ አካባቢ ማን ነው ብላችሁ ስትፈልጉ ማለት ሆርሙዝን ተቆጣጥራለች ኢራን። በቃ የኔ ነው ብላለች። የሆርሙዝ እንትን የውሃ ውስጥ ከተማ አላት። እዛ እንደፈለገች የውሃ ውስጥ ፈንጂዎችን አስቀምጣለች። አሜሪካ ደፍራ በቃ ምን ብላ እስቲ ምን አባሽ ብላ ማትሄደው ለዛ ነው። በቃ ትራምፕ ስንት ጊዜ አውጇል፣ ሄዳችሁ ይሄን አክሽፉ ይሄን አድርጉ እያለ መሄድ አልቻለም። ያንን አካባቢ ኢራን ከያዘች፣ በዚህ በኩል ደግሞ ባቤል ማንዴብ የሚባለውን ይሄ የቀይ ባህር እንትን ሰርጡን ማለት ነው ላለመያዙ እርግጠኛ አይደሉም እነ አሜሪካ እነ የመን። በቃ በእጃዙር በፕሮክሲ ኢራን ብትቆጣጠረውስ ብለው ይፈራሉ። ዋቴቨር ለምን ኤርትራ አትሆንም? እንደዚህ አይነት በቃ ኒውክለር በሉት እኮ ራሻ የኢራን ሆርሙዝን በእንደዚህ አይነት ሁኔታ መያዝ የኒውክለር መሳሪያን እንደ ማንቀሳቀስ ይቆጠራል ነው ያለችው። እና የየመን አማጽያን ብቻ ሳይሆን ሌሎችም በቃ ዝም ብሎ በአገር ደረጃ የሌሉ ግን የተደራጁ ኃይሎች እዛ አካባቢ አናስወጣም አናስገባም ቢሉ ሳያስቡት የሆነ መጥፎ መሳሪያ በእጃቸው ቢገባና ወደዚህ አካባቢ ሳከፍሉ ብታልፉ ወይም ምን ብትሉ እናፈነደዋለን የሚባል ነገር ቢመጣ እንኳ እና አሜሪካ ዋስትናቸው በጣም ዝቅተኛ ነው። በምንድን ነው እዚህ አካባቢ ሀያል ጉልበተኛ ሀገር ወይንም ወዳጅ ይፈልጋሉ። ቢያንስ በጥምረት ደረጃ ኤርትራ ያንን ልታሟላ አትችልም። የመን ያንን ልታሟላ አትችልም። ህወሓት በጣም አደገኛ ቡድን ነው። አስተሳሰባቸውን በጣም ከባድ ነው። በነገራችን ላይ እነሱ እኔ ዝም ብዬ የሆነ የጥላቻ ምናምን አይደለም። በቃ ፖለቲካውን በጣም ጂኦፖለቲክስን በጣም ያሉበትን አካባቢ በቃ የጂኦፖለቲክስ ጥቅም በጣም የገባቸው ናቸው። ከኤርትራ ጋር ተጣምረን አሰብ አካባቢን እንይዛለን፣ ከዛም ወልቃይትን ይዘን ፖርት ሱዳንን ይዘን እነዚህ ሰዎች ምን እየሆኑ ነው? ዞሮ የቀይ ባህር ጠባቂዎች እየሆኑ ነው። ለመሆን ነው ጥረታቸው። የህወሓት በዚህ ሰሞን ወይም በዚህ ጊዜ ከኤርትራ ጋር አብሮ ለመሆን መጣራቸው ለማንሰራራት መጣራቸው ዋናው ምክንያት የኢሳያስን እድሜ ካልኩሌት በማድረግ ነው። ሰውየው ስንት ዓመት ይኖራል?
ምን ያህልስ ጊዜ ማቀድ ይችላል? ካሁን በኋላ ምን ያህል በደንብ አድርጎ ማቀድ ይችላል? 2-3 ምን ያህል በቃ እስከዛ እዛው አካባቢ ተፍተፍ ካለን ከዛ በደንብ አድርገን እንቆጣጠረዋለን። እና አሰብ አካባቢ መውጣት መግባት በወርቅ እንኳ ለኤርትራ እየሰጠን ወርቅ እንሰጥሻለን፣ አሰብን እንጠቀም፣ ወርቅ እንሰጥሻለን እንዲናድርግ ብለን ብንጠቀም በዚህ ጊዜ የተፈጠረ ወዳጅነትና በዚህ ጊዜ የተፈጠረ ህብረት በሂደት ኢሳያስ ከሞተ ወይ ከታመመ ወይ የሆነ ነገር ከሆነ ለኤርትራ ወገኖቻችን እኛ አለንላችሁ ብለን በዛውም እንሰምጥባችኋለን፣ አካባቢውን እንቆጣጠረዋለን፣ ሞተሩን እኛ እንሆናለንም ጭምር ነው። እና አካሄዳቸው ቀላል አይደለም የነ ህወሓቶች ማለት ነው። ገባችሁ? እና ኢትዮጵያ ይህንን ነገር በደንብ አድርጋ ማስላት አለባት። ኢትዮጵያ ሚንስ አሜሪካ አስልተዋለች የህወሓቶችን አካሄድ። እኔ ከፌዴራል መንግስቱ ጋር ያላችሁ ግንኙነት ላይ አያገባኝም፣ መጣላት መጋጨት ትችላላችሁ፣ ጦርነት ግን እንዲኖር አልፈልግም ነው ያሉት። ከትላንት ወዲያ እየወጡ ካሉ ዘገባዎች እንደምናየው ጦርነት እንዲኖር አንፈልግም፣ ቀውስ እንዲኖር አልፈልግም። አሁን የጀመራችሁትን ይሄ ዲፋክቶ ስቴት እንመሰርታለን፣ አገር እንመሰርታለን፣ ከ2012 በፊት ወደ ነበረው ምክር ቤት እንመልሳለን ምናምን የሚባል ነገር አንፈቅድም። አካባቢውን ያውካል፣ ግጭት ይፈጥራል። ይሄ ደግሞ በቀይ ባህር አካባቢ ያለውን ጥቅማችን ያናጋል። አንፈቅድላችሁም ብሏል። ይሄ ምን ማለት ነው? አንፈቅድላችሁም ተብለው እነ ህወሓት ገንፍለው ወጥተው ዲፋክቶ ስቴት ቢያወጁ አሜሪካ ለኢትዮጵያ መንግስት በቂ የሆነ የሳተላይት መረጃ ትሰጣለች፣ ምን ትላለች። አስፈላጊ ከሆነ ገብተውም ልክ እንደ አልሻባብ ወሳኝ የሚሏቸውን የህወሓት አመራሮችን በሰው አልባ ኦር በድሮን በሆነ ነገር ይመታሉ። ምክንያቱም አፍሪኮም ያለው እዛ አካባቢ ነው አለው እንትን ቤዝ አለው ጅቡቲ ላይ ምን ላይ ከዛ ተነስቶ መምታት ነው። ቀላል ነው። ኤርትራንም እዛው እንትን ሊሏት ይችላሉ። እኔ ምን ልላችሁ ነው፣ አሜሪካ የዚህን አካባቢ ሰላም ትፈልገዋለች፣ የቀይ ባህርን አካባቢ። ኤርትራም እንድትናጋ አትፈልግም፣ ኢትዮጵያም እንድትናጋ አትፈልግም። ይህንን አካባቢ ጉልበት አለኝ እኔ እቆጣጠሯለሁ፣ አሜሪካ በእኔ ተማመኝ፣ አንቺ በእኔ ጣዩ የሚላት ሀገር ትፈልጋለች። ያ ደግሞ መሆን የምችለው ኢትዮጵያ ናት። ከህዝብ ብዛቷ ከምኗ አንጻር ማለት ነው ትፈልጋታለች። ምክንያቱም ሶማሌ ላይ የሰራችው ስራ አለ። ይህንን የኢትዮጵያን እንትን በደንብ አድርጎ ኳልኩሌት ያደረገው እንዳልኳችሁ ህወሓት ነው። እንግዲህ እኛን ታቂናለሽ፣ ያኔ መንግስት እያለን ሶማሌ ገብተን የሰራ ነው፣ በአፍሪካ በተለያዩ ቦታ የሰራ ነው የሰላም ማስከበር። በእኛ ጣዩ እኛ አቅም ስጪን፣ ኤርትራን እዚህ እንደዚህ አካባቢ ምን አድርገን ቀይ ባህርን በደንብ አድርገን እንይዝልሻለን፣ አሜሪካ ከኛ ጋር ስሪ ነው እያለ ያለው። አሜሪካውን ባለችበት ሁኔታ ይህንን አካባቢ የሚያውክ ነገር አልፈለገችም። ህወሓት ለሚያቀርበውም ጥያቄ ጆሮ አልሰጠችም። የኢትዮጵያን መንግስት እየጠበቀች ነው። ይሄ ምርጫ አልቆ ምን ብሎ ይሄ ሀገር ውስጥ ያሉ ግርግሮች ቆመው የኢትዮጵያ መንግስት በቃ ደፍሮ ወጥቶ ቀይ ባህር እንዲቆጣጠር ትፈልጋለች። አሁን ካለው አንጻር የኢትዮጵያ መንግስት ድፍረቱ ወኔው ካለው ያንን ማሳየት ነው። ዩቲዩብን ገብታችሁ ተከታተሉኝ።